አርትስ ቴሌቪዥን የሐሳበ ንባብ ፕሮግራም ተመልካቾች እንደምን አላችሁ? ዛሬ ታላቅ እንግዳ ይዤላችሁ ቀርቤያለሁ። እቺ ታላቅ እንግዳ ዶክተር ፀሐይ ብርሃነ ሥላሴ ትባላለች። በሷ ፈቃድ ነው አንቺ ያልኳት። እንዲያውም በኋላም በጣም በቅርበት እንደ ታላቅ እህት እየጠራሁ በተፈቀደልኝ መሰረት ቃለ ምልልሱን እናደርጋለን። ዶክተር ፀሐይ ብርሃነ ሥላሴ ኢትዮጵያን ዋሪየር ሁድ የሚል ዲፌንስ ላንድ ኤንድ ሶሳይቲ ከ1800 እስከ 1941 የሚል በጣም ብዙ ኢትዮጵያዊ ወይንም ሁሉም ኢትዮጵያዊ ሊያነበው የሚገባ መጽሐፍ ነው። ይሄ መጽሐፍ በ2022 ነው ፔፐር ባኩ የታተመው። እጅግ በጣም ጥሩ መጽሐፍ ነው። ይህንን መጽሐፍ ለእኔ የሰጠኝ ወዳጄና ጓደኛዬ ልጅ ተክሌ ሞገደኛው ተክሌ ነው። አይርላንድ መጥቶ ደብሊን አንቺን ካገኘች በኋላ ይሄን መጽሐፍ ይዞ መጥቶ በጣም ሳነበው እጅግ በጣም ተደስቻለሁ። ቃለ ምልልስም ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ይሄ እንግዲህ ይህንን መጽሐፍ ጠልቀን ገብተን ከማየት በፊት ዶክተር ፀሐይ ብርሃነ ሥላሴ ማነች? የት ተወለደች? የት ተማረች? የሚለውን ነገር አንቺ ትነግሪኛለሽ። ከዛ በፊት ግን እንዲሁ ለአድማጮቻችን እና ለተመልካቾቻችን አንድ መረጃ ሰጥቼ ማለፍ እፈልጋለሁ። በጣም ብዙ ጊዜ ስለ አሁን በትምህርት ጉዳይ ላይ በጣም ብዙ የተሳሳተ መረጃ እየተሰጠ ብዙዎች ያልሆኑትን ነን እያሉ የሚያቀርቡበት ዘመን ስለሆነ ይሄንን ለማድረግ እንዲሁ ለተመልካቾች ስለ አንቺ መናገር ፈልጋለሁ። ዶክተር ፀሐይ ብርሃነ ሥላሴ የመጀመሪያ ዲግሪዋን በሂስትሪ ከአዲስ አበባ ዩኒቨርሲቲ በ1969 አግኝታለች። ከዛ በኋላ አሶሺየት ፕሮፌሰር ኦን ኤጁኬሽን፣ ዶክተር ኦፍ ፊሎሶፊ ኢን ሶሻል አንትሮፖሎጂ 1981፣ ዲፕሎማ ኢን ሶሻል አንትሮፖሎጂ 1976 ሁለቱም ቦዝ ፍሮም ዘ ዩኒቨርሲቲ ኦፍ ኦክስፎርድ ዩኬ ነው። ይሄ እንግዲህ ከአዲስ አበባ ዩኒቨርሲቲ ጀምሮ ያሉት የትምህርት ዝግጅቶቿ ናቸው። ያልተሳተፋችበትን ነገር መጥቀስ ነበር የሚቀለው ከተሳተፈችባቸው በጠን በተለይ ሴት እህቶቻችን ከዶክተር ፀሐይ ብርሃነ ሥላሴ ተሞክሮ ልምድ ብዙ ነገር ትምህርት ታገኛላችሁ ብዬ አስቤያለሁ። ቫዮለንስ፣ በዋር፣ በአግሬሽን፣ በቪክቲማይዜሽን፣ በአቢዩዝ፣ በክሪሚናል ሳይኮሎጂ፣ በቫዮለንስ ፕሪቨንሽን፣ ፎረንሲክ ሳይካትሪ በጣም በተለያዩ ነገሮች ብዙ ስራ ሰርታለች። በውይይታችን ውስጥ ይሄን አንስተነው እናልፋለን። እንግዲህ እንኳን ደህና መጣሽ። አመሰግናለሁ። ታንኪዩ እንኳን ስለጋበዛችሁኝ እና በተለይ ስለዚህ መጽሐፍ ለማውራት ስለጋበዛችሁኝ አመሰግናለሁ። እስቲ እንግዲህ ስለ ጨዋ በደንብ አድርገሽ ጽፈሻል። እኔም በጨዋ ደንብ በፈቀድሽልኝ መሰረት በኢትዮጵያዊ ባህል ታላቅ እህት እንደሚጠራው እታበባ እያልኩ እታበባ እንግዲህ የአዲስ አበባ ልጅ ነሽ፣ ደጃችሁ ቤት ሰፈር ነው ተወልደሽ ያደግሽው። እስቲ እንዴት ነበር ልጅነትሽ፣ የትምህርት ጅማሮሽ? የተወለድኩት ሲዳማ ውስጥ ነው። በነገራችን ላይ አገረ ሰላም አጠገብ ጤጥቻ የምትባል ቦታ ትንሽ ቦታ እና ሲዳምኛ በደንብ ብናገር ነበር። አሁን እሰማዋለሁ እንጂ ቋንቋው ጠፍቶኛል። 4 ዓመት ዕድሜ ወደ አዲስ አበባ መጣን። ምክንያቱም ቤተሰቦች የግድ ሙቭ ማድረግ ነበረባቸው ወደ አዲስ አበባ በአባቴ ምክንያት እና የኖር ነው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ድሮ አሁን አዲስ አበባ ዩኒቨርሲቲ የሚባለው አጠገብ በአፍንጮ በር መግቢያ በኩል ከዛች ጋር ነበር የምንኖረው እና ትምህርት ቤት በአምስተኛ በር በኩል ማለት ነው። በጀርባ ባለው በር በጀርባ ባለው በር እና ልክ እዛ ውጭው ጋር ከመንገዱ ባሻገር ነበር ቤታችን። እዛ ነበር የምንኖረው። ፊደል የቆጠርኩት እዛችው ቤተ መንግስት ውስጥ የፊደል መቁጠሪያ ትምህርት ቤት ነበር ለሰፈሩ ህፃናት የተከፈተ፣ እዛም ቤተመንግስት ውስጥ ለሚሰሩ ልጆች የተከፈተ እና እዛ ጋር ነበር ፊደል የቆጠርኩት መጀመሪያ እና ከዛ በ4 ዓመት ዕድሜ እሱን ጨረስኩ። እቴጌ መነን ትምህርት ቤት ገባሁ። ራውንድ ኮርነር እዛው ከቤተ መንግስቱ ጀርባ በኩል ከቤተ መንግስቱ ጀርባ ትንሽ ዎኪንግ ዲስታንስ ነው ያኔ እቴጌ መነን ትንሽ ዎኪንግ ዲስታንስ ነች።
መንገዷን ብቻ ያሻግሩኝና በቤተ መንግስቱ ጥግ ጥግ እያደረገ እንሄዳለን። ምን ችግር አልነበረም ለህፃናት። እዛ ውቤ በረሃ አልነበረማ ሰፈርሽ? አልነበርኩም፣ እዛ ጋር ነበር። በኋላ ነው ወደ አፍንጮ በር በላይ ማለት ነው። በቃ አፍንጮ በር በላይ ነበር። እዛው ቤተ መንግስቱ አጠገብ ነበር የምንኖረው። ምክንያቱም በአባቴ ምክንያት ነው እየሄደ እዛ ጋር እጅ መንሳት ነበረበት፣ ግዞት ነበረበት፣ እየሄደ መፈረም ነበረበት ቤተ መንግስት ውስጥ። በዛ ምክንያት የግድ እዛ ጋር መኖር ነበረበት። በኋላ ቤት ገዙና ወደ አራዳ ጊዮርጊስ አካባቢ ሶስተኛ አጠገብ ቤት ተገዛና ሶስተኛ ፖሊስ ጣቢያ አጠገብ እዛ ጋር እና እዛ ጋር ኖረን ተጌመነን የገባሁት ኦልሬዲ እዛችሁ ቤተመንግስቱ አጠገብ እያለሁ ነው። እዛችሁ ተመላልሼ ከ1ኛ እስከ 12ኛ እዛ ጨረስኩ። እታበባ እስቲ እንግዲህ አንቺ እቴጌ መነን ትምህርት ቤት ስትማሪ ዳይሬክተርስ የነበሩት ማን ነበሩ? መጀመሪያ ማማ ስንዱ ወይዘሮ ስንዱ ነበሩ። ስንዱ ገብሩ ወይዘሮ ስንዱ ገብሩ ነበሩ። አዎ። በኋላ ልዕልት ሂሩት ደስታ ተተኩ እና እኛ ስንወጣ ከሃይ ስኩል ስንወጣ ልዕልት ሂሩት ደስታ ነበሩ ዲሬክተሯ። እና ያኔ መነን አዳሪ ትምህርት ቤት ነበር እና አንቺም አዳሪ ነበርሽ? ተመላላሽ ነበርሽ? አልነበርኩም፣ እኔ ተመላላሽ ነበርኩ። አዳሪ ትምህርት ቤት ኖሬም አላውቅም። እቤት ነበር የምኖረው። የእቴጌ መነን ትምህርት ቤት በአንቺ ዘመን የምታስታውሹ ህይወት የማይረሳ ገጠመኝ ምን ነበር? መጀመሪያ ነገር በሙሉ የሴቶች ትምህርት ቤት ነበር እቴጌ መነን። ወንዶች ተማሪዎች አልነበሩም። ኪንደር ጋርተን ውስጥ እያለን መጀመሪያው ፓርት ላይ ህፃናት ውስጥ ወንዶች ልጆች ነበሩ። እነሱም ተከለከለ። በኋላ ሴቶች ልጆች ብቻ ነበር የምንማረው። አንዱ ፊቸሩ የእቴጌ መነን ትምህርት ቤት ያ ነበር የማስታውሰው። ሌላው ጨዋታ ደግሞ እኛ ትንንሾቹ ህፃናት ልጆች ገመድ ዝላይ ወይም ደግሞ ጠጠር ልቅሞሽ ወይም ደግሞ እንዲህ ትንንሽ ነገሮች ስንጫወት መከራ ነበረብን። ትልልቆቹ ልጆች እየጠሩ ይህን ይሉን ነበር። በእረፍት ሰዓት፣ በምሳ ሰዓት ይሉን ነበር። ምክንያቱም ትልልቆቹ ልጆች ደግሞ የእውነት ትልልቆች ልጆች ነበሩ። ህፃናት በጣም ጥቂት ነበር እዛ መሀል። እንግዲህ እርሊ ዘመኑ ስለነበረ ነው መሰለኝ። ከጠላት በኋላ ደግሞ ብዙዎች ከፍ ከፍ ያሉ ልጆች ነበሩ በትምህርት ቤት ውስጥ የነበሩ በእድሜያቸው ማለት ነው። አንዱ ማስታወሱ ይሄ ፊቸሩ ያ ነው። የምታስታውሻቸው መምህራን ሙሉ በሙሉ ኢትዮጵያውያን ነበሩ? የማይረሳ የእቴጌ መነን የአንደኛ ደረጃ እና የጁኒየር ቆይታዬ በሚል መምህራኑ የአማርኛ መምህራን፣ አንዳንድ የታሪክ መምህራን ነበሩ እንጂ በብዛት ህንዶች ነበሩ። የእጅ ስራ መምህራን አርመኖች እና ምኖች ነበሩ። የእንግሊዝኛ መምህራን እንግሊዞች ነበሩ በዘመናችን እዛ ጋር የነበሩት። ከእርዳታ አሰጣጥ ጋር የተያያዘ ከጦርነቱ መልስ በኋላ ከሁለተኛው ዓለም ጦርነት መልስ በኋላ በመጣው እርዳታ ሰበብ ከነዚህ ሀገሮች ነበሩ ብዙ መምህራን የሚመጡት እና እነዛ ነበሩ አስተማሪዎቻችን፣ ህንዶች በብዛት እንግሊዞች እና ኢትዮጵያውያን። እስቲ እንግዲህ አንቺ እዛ እያለሽ ምን አይነት ተማሪ ነበረች እታበባ? እንደው ንቁ ጎበዝ ተማሪ ነበረች? እኔ ራሴ እችኛዋ በጣም ጎበዝ ተማሪ ነበረች። ጎበዝ ተማሪ ነበረች። በዛ ምክንያት ትልልቆቹ ልጆች በምሳ ሰዓት ወይም በረፍት ሰዓት አስጠኑን ይላሉ። ሄደን ከነሱም ጋር እናጠናለን። ማታ ደግሞ ቤታችን ገብተን ከነሱም ጋር እናጠናለን። በጣም ጎበዞች ነበር ህፃናቱ ከትልልቆቹ ልጆች ይልቅ። እንደዛ ደግሞ እያልን እናወራ ነበር እና እናማቸው ነበር። እና እናንተ ጎበዞቹ ነበራችሁ? ጎበዞቹ ትንንሾቹ ነበር። በእናንተ ጊዜ የተማሪ ረብሻ ነበር? የስቱደንት ሙቭመንት ነበር? መነንስ እንዴት ነበር? በተለይ በመፈንቅለ መንግስቱ አካባቢ። በመፈንቅለ መንግስቱ አካባቢ 1960 የመንግስቱ ነዋይ ግርግር በመባል በሚታወቀው ግርግር የመጣ ጊዜ አንዳንዶች ይሾካሾኩ ነበረ። እንዲሁኖ ገሌ እንዲሁኖ ገሌ በዚህ ወጥቶ በዚህ ወርዶ እኛን የሚያስጠጋንም አልነበረም፣ ስሜትም አይሰጠን እና ይህን ያህልም ደግሞ እንዲህ ጎልቶ የሚታይም ተቃውሞ ወይም ምን አልነበረም።
ግን ከመንግስቱ ነዋይ ረብሻ በኋላ እንቅስቃሴ በኋላ ተማሪ ሁሉ ጭምት ሆነ። በየሜዳው ስብስብ እያሉ መንሸኳሸክ ማውራት ነው እንጂ እንደ ድሮ መጨፈር መጫዋጫ ምናምን ነገር ሳይኖር ሲቀር በደንብ አስታውሳለሁ። ይህንን እስቲ እንግዲህ ሲዳሞ ክፍለ ሀገር ውስጥ በቀድሞ አጠራር በሲዳሞ ጠቅላይ ግዛት ተወልደሽ በአምስተኛ በር አካባቢ ክቡር አባትሽ ባላምባራስ ብርሃነ ስላሴ ወደ አዲስ አበባ መጥተው ግዞት ነበራች። በምን ምክንያት ነው ቀዳማዊ ኃይለ ሥላሴ ለግዞት የዳረጓቸው? አባዬ በጣም ሴንሲቲቭ ነበር። ለድሃው በጣም የሚያስብ ነበር። ጉራ አይደለም። ድሃን ተመልክቶ ከድሃ ጋር አብሮ መኖር አብሮ መስራት ያስተዳደጉ እንትን ነበር እና በብዛት ከታች ሌቭል ያሉ ሰዎች ከሱ ጋር ግንኙነት ነበራቸው እና ብዙ መቀናቀን ተነሳ ከአስተዳዳሪዎቹ ጋር። በተለይ እነራስ አደፍርሰው የናዱ ጋር ግጭት ተፈጠረ። በዛ ምክንያት እንደውም አንድ ጊዜ እሱ ለስራ ታዞ ወደ ሌላ ቦታ ሄደ። ዲስትሪክት እንትና አስተዳዳሪ ነበረ። ታዞ ሌላ ቦታ ሄዶ እያለ እኛ ሰፈር ውስጥ የነበር እሱ ቤት አካባቢ እኛ ቤት አጠገብ የነበሩ አንድ ባላባት ተገደሉ። ሽፍታ መጥተው ገደላቸው። ሽፍታው የመጣው ከገሙ ጎፋ ነው። ከዛ ድረስ መጥቶ እኚህን ሰው ገሎ አባላባቱን ገሎ ሄደ። አንተ ነህ ስበህ ያመጣኸው ተባለ። በኋላ ዘመን ስንሰማ ለካ የአጎቱ ልጅ የነበረች አንድ አክስታችን አንድ ዘመዳችን መታ ቤት ውስጥ ተቀምጣለች። እነሱ ወላጆች አላወቁም እንጂ ለካ የእሷ ባለቤት ገሙ ጎፋ ውስጥ አምጾ የነበረ እነሱ ግን አያውቁም ነበር በጊዜው። እና በዛ ሳቢያ አንተ ነህ ሽፍታውን ያመጣኸው አሉ። ከዛ ደግሞ ነው የመጡት ሽፍቶች ከገሙ ጎፋ ነው የመጡት። ይህም ባላባት የሲዳሞ ባላባት ናቸው ሰው የተገደሉት። እንግዲህ አንተ ነህ ያስገደልከው ተብለው ወደ ይርጋለም መጡና ታሰሩ። 2 ዓመት ታሰረ ይርጋለም ውስጥ የኔ አባት ማለት ነው። እና ከዛ በኋላ ሲፈታ ለቆ አገር ለቆ ወደ አዲስ አበባ መጣ አፒል ለማድረግ በራስ አደፍርሰው ላይ አፒል ለማድረግ ወደ አዲስ አበባ መጣ እና ችሎት ቀረበ። አቶ አንስቴ ጃንሆይ በምን ምክንያት እንትና ለምን ከሱ ጋር ተጣለ? ለምን እሱ እንደሚልህ አትሆንም? ቢያስርህስ ታዲያ ምን ትሆናለህ? አይነት ነገር አሉ። ጃንሆይ ናቸው። አባዬ ደግሞ አይ እውነትን እኮ በተመለከተ ያስገደለውን ሰው በምንነጋገርበት ጊዜ ላይ እንኳን ራስ አደፍርሰውን እርሱንም እጠይቆታለሁ እውነትን በተመለከተ አለ። ነው እንደዛ ነው። እኛንም ትጠይቀናለህ፣ ከአዲስ አበባ እንዳትወጣ ቁጭ በል አሉና ፈረዱበት። አዲስ አበባ ሁላችንም ተጓጉዘን ገባን። እንግዲህ ስንት ነው 25 ነው 30 ዓመት ገደማ አዲስ አበባ ውስጥ ቁጭ ግዞተኛ ተብሎ ያለ ስራ በሳምንት 2 ጊዜ ቤተመንግስት እና አገር ግዛት ሚኒስቴር እየሄደ ይፈርማል። ሳምንቱን ደግሞ ከእሑድ እስከ እሑድ እየገባ እሳቸው ኖሩም አልሆኑም የሆነ ቦታ አለ የሊጋባ ቢሮ የሚባል ቦታ እሳቸው የሚቀመጡበት ስፍራም ነበረ። እዛ እየሄደ እጅ ይነሳል። ደጅ ይጠናል ነው የሚባለው በወቅቱ ቋንቋ ደጅ ይጠናል። እንግዲህ ሪኳርመንቱ ይሄ ነበረ። ደጅ ጠኝም ራሱንም ደጅ ጠኝ እያለ ይጠራ ነበረ። ለእኔ ግን ያ እነዚህን አክቲቪቲስ ነው አጉልቶ የሚያሳየኝ። እንዴ 2 ጊዜ እየሄደ አገር ግዛት ሚኒስቴር ታች ነው እየሄደ እዛ ይፈር በቀን ደግሞ እየሄደ እጅ መንሳት ኖሩም አልኖሩም እሳቸው እጅ ይነሳል። እና 12ኛ ክፍል እስከምደርስ ድረስ እዛቸው አጠገብ ያለችው ቤት ውስጥ ኖርን። ለቤተ መንግስቱ ቅርብ የሆነች ቤት ነበረች። በኋላ ገደማ ሌላ ቦታ ተገዛ። ጊዮርጊስ አጠገብ ተዛወርን። ግዞቱን አነሱላቸው። በኋላ ግዞቱንማ ከመንግስቱ ንዋይ እንቅስቃሴ በኋላ ረብሻ ልል ነበር። እንቅስቃሴ በኋላ እጅ ነሳ። እጅ የሚያስነሱት ደጃዝማች ማን ነበር? የራስ መስፍን ወንድም በዘብህ
በዛብህ ስለሺ በዛብህ ስለሺ እሳቸው ነበሩ። የራስ መስፍን ወንድም ናቸው። ወንድም ናቸው። እጅ የሚያስነሱ እሳቸው ናቸው። ምንድን ነው የሚባለው? ቤተ መንግስት ውስጥ እንደ እልፍኝ አስከልካይ አይደለም፣ አጋፋሪ። ለእያንዳንዱ ሰው አሳይንድ የሚሆን አቅራቢ አለ ኦኬ። እና ባልደረባ ነበሩ። ባልደረባው ሄዱና ለጃንሆይ እንዴት ነው ይሄ ነገር ብለው አሉ መሰለኝ። ይቅርታ አድርገንልሃል የሚል ደብዳቤ ጻፉለት። ካሳ የተከፈለ ደሞዝ ምናምን ምንም ነገር የለም። 20-30 ምንም ዓመት ነገር የለም። እሱ እንደውም ምናልባት የሚሰጠው ነበር ይሆናል። ምን አጥፍቼ ነው ይቅርታ ሰጥተናሃል የምንባለው? ጥፋት የምን ነበር የሚል ጥያቄ አነሳ እስከናካቴው። ለማናቸውም ጃንሆይም በዛ ተውት። ግን ወዲያ ወዲህ መንቀሳቀስ ቻለ። ከከተማ መውጣት ቻለ። ወደ ሲዳሞም ወደ ምንም መሄድ ቻለ ከዛ በኋላ እና እስከዛን ጊዜ ድረስ ቁጭ አለ። በኋላ ዘመን ያኔ ዩኒቨርሲቲ ገብቻለሁ። አሁን እኮ እዚህ አምጥቶ ያሰረኝ የእናንተ እድል ሳይሆን አይቀርም ይለን ጀመር። ይቀልድ ነው እናንተ እንድትማሩ በነገሩ። እንደውም እስቲ እንግዲህ ከዛ በኋላ አሁን እናንተ ቤት ውስጥ በቀዳማዊ ኃይለ ሥላሴ ዘመን አባታችሁ ላይ በግል የደረሰው በደል በራስ ናደው አደፍርስም ምክንያት የተደረገው ነገር እያለ እንደው ስርዓቱን ለመቃወም ተማሪ ነሽ አንቺም ይሄንን ኢፍትሐዊነት ነገር እያየሽ ያኔ ደግሞ በዘመኑ ተማሪዎች ይንቀሳቀሳሉ። በዚህ ወደ ለውጥ፣ ወደ አመፅ፣ ወደ አብዮት ሰፈር ለመግባት አልሞከርሽም? አልሞከርኩም። ምክንያቱም እናቴ የኢትዮጵያ ስነ ስርዓት ቤቱም ውስጥ አፄ ኃይለ ሥላሴ ንጉሠ ነገሥቱ እየተባለ እየተነገርን ሄጄ እጀነሳለሁ እየተባልን እየተነገርን በስነ ስርዓት ነው። ስለዚህ በደሉም ቢደርስ ለአመፅ የሚያነሳሳ ነገር አልነበረም ነው? ምንም ነገር ሴንሲታይዝ አልተደረግንም። ብቻ እዛ መቀመጡንም ራሱ ለእናንተ ትምህርት ስል እግዚአብሔር እዚህ አመጣኝ ነው። ኤክስፕላኔሽን ለእኛ የሚሰጠን ይሄ ነበር። እውነቱን ለመናገር ከዩኒቨርሲቲ ከሃይ ስኩል መጨረሻ ገደማ ከነ መንግስቱ ንዋይ እንቅስቃሴ በኋላ ነው ምንድን ነው እዚህ የመጣችሁበት ምክንያትም ብለን እንኳን የጠየቅነው የተረዳን በኋላ ነበር። እነሱ በደንብ የራሳችሁ ኑሮ ነው የራሳችሁ ዘመን ነው ዘመናችሁ ያመጣውን የሆናችሁ ደጉ ነበር አባባላቸው። እንዲሁ እያለ ይነን ነበር አባታችን። በኋላ ነገሩ በጣም የሚገርም አይነት ለስርዓቱ በግል ከቀዳማዊ ኃይለ ሥላሴ ጋር ተበድለውም ሁሉ ስርዓቱን ሜንቴን ለማድረግ በኋላ እዚህ እንግዲህ የጨዋ በዚህ ዋሪየር ሁድ ላይ የጨዋ ልጅነት መገለጫ ሆኖ የሚመጣው ጥንስሱ ከዛ የሚጀምር ይመስላል። በትክክል። ምክንያቱም እነሱም ራሳቸው ጨዋነታቸውን በደንብ ያምናሉ። አባቶቻቸውም አያቶቻቸውም ያው ባለ ታይትልስ ነበሩ እና ያምኑበት ነበር። ቅጣቱን ግን አልተቀበሉም። የአፄ ኃይለ ሥላሴን ቅጣት እስከ ወዲያው ድረስ ስርዓቱን ያምናሉ። ምክንያቱም ያው ነው። በዛም ባለታይትል ናቸው፣ ባላምባራስ ናቸው። በነበረበት ሁኔታ ላይ ተሳትፎም አላቸው። አባቶቹም አያቶቹም ሁሉ ወደዛው የነካካቸው ናቸው ነበሩ። የተዛመዱ መዛመድ ሳይሆን በታይትል እና በምን በታይትል ያው ነው። በቃ የመደብ ተካፋይ ናቸው። እንግዲህ የዚህ ባላባቱ መደብ አባል ናቸው። ያው እንግዲህ በወቅቱ ቋንቋ ግን ደግሞ በኋላ ተማሪው እንቅስቃሴ ከመጣ በኋላ ልክ ነው ይሄ ነገር ይሄ እንዲህ ነው ይሄ በዚህ ነው ይሄ በዚህ ነው እያለ የደግሞ ቤት ውስጥ በደንብ ዲስካስ ያደረግልን ነበር አባታችን። የተማሪዎቹን እንቅስቃሴ ይደግፉ ነበር። ትክክል ነው ጥያቄያቸው። ይደግፍ ነበር። እንደውም አንድ ጊዜ ሴኪሪቲ አጠገብ ነበር ቤታችን። ወደዛ ከዞርን በኋላ ጊዮርጊስ አጠገብ ጸጥታ ነበር። ያኔ ይዛ ነበረ ጸጥታ ይባል ነበረ። መጡና ጠሩኝ። ትፈለጊያለሽ? ማን ነው የሚፈልገኝ? ምን ነው የምትፈለጊያለሽ ብሎ ነገር ደግሞ ምንድን ነው እዚህ መስሪያ ቤት ውስጥ ትፈለጊያለሽ? እሺ ያልኩና ሄድኩኝ እና አባትሽና የተማሪው እንቅስቃሴ ምንድን ነው ግንኙነቱ? 3 ሰዓት እችኑ እየደጋገመ አባትሽና የተማሪው እንቅስቃሴ ግንኙነት ምንድን ነው? እና ከበስተጀርባ እንደ አስተባባሪ ቆጠሩ ነበር። ደግሞ በኋላ ደግሞ ሲገባኝና ስንነገር ለካ የቤት ለቤት ብዙ ግንኙነት አለ፣ ግን በፖለቲካው ደረጃ የሚተባበራቸው ሰው ግን አልነበረም።
የመፈንቅለ ምናልባት እንግዲህ በእሳቸው ዘመን የነበሩ ተደጋጋሚ የመፈንቅለ መንግስት ሴራ ነበር ቀዳማዊ ኃይለሥላሴ ላይ ነበር። አዎ ታከለ ወልደ ሐዋርያት፣ የነደጃዝማች ገረሱ ዱኪና እንግዲህ የቀሩትም ሌሎች የነደጃዝማች ታከለ ወልደ ሐዋርያትም ነበሩ። የዛን ጊዜ እንደው ክቡር አባት አንዳንዶቹም ቤት ይመጡ ነበር፣ ግን ዝም ብሎ በሌላ በወዳጅነት ነው እንጂ በወዳጅነት ነው እንጂ አልነበረም። አልነበረም። እቤት እነዚህ ተጠርጣሪና ያኔ በወቅቱ ነጭ ለባሽ የሚቆጣጠራቸው የሚከታተላቸው ሰራተኞች ቤት ሲመጡ አባትሽ ላይ ሌላ ተጨማሪ ጫና ለመፍጠር አንደር ሰርቬላንስ ቤታችሁን መከታተል ይመጡ ዶሮ ነበር፣ ጠቢ ብዙ እነሱም መላክ ይመጡ ነበር። በሰበብ አስባብም ከዛው እያየናቸው ከሶስተኛ ጣቢያም እየመጡ ወይ ደጅ ይቆማሉ፣ ወይ ቤት ውስጥ ደግሞ በራም ባክተው ይገባሉ። ውሃ ጠጡን ይላሉ። ይመጡ ነበር እና ያስታውቅ ነበር ምን ፍለጋ እንደሚመጡ። በተለይ አንዳንድ እንግዳ በመጣ ቁጥር ሲመጡ ምን እንደሚፈልጉ ያስታውቅ ነበር። እንደዛ አንቺ 3 ሰዓት እዛ ቀርበሽ ስትናገሪ በኃላፊ ደረጃ ነው ያዋራሽ ወይስ በመርማሪ ደረጃ ነው? የጠየቁሽ ጥያቄ ምን ነበር? እንደ ሂስቶሪያን ነው እኔን ያቀረበኝ። እንደ ሂስትሪ ተማሪነት ነው ያቀረበኝ። እንደ ዩኒቨርሲቲ ተማሪነትሽ? እንደ ዩኒቨርሲቲ ተማሪነቴ ነው እንጂ በእንትን አይደለም። እስቲ እንግዲህ አንቺ የገባሽው በ1965 ዓመተ ምህረት ነው መሰለኝ አይደል? በፈረንጅ አቆጣጠር ዩኒቨርሲቲ 66 ዓመተ ምህረት 1966 እንግዲህ አንቺ በገባሽበት ዘመን የዩኒቨርሲቲ ዘመነኞች የምታስታውሻቸው እነማን አሉ? ስንት ሴቶችስ ነበራችሁ? ሴቶች በጣም ጥቂት ነበርን። ከኔ ጋር 4 ነበርን። በተለይ ሂስትሪ ዲፓርትመንት ውስጥ ደግሞ ብቻዬን ነበርኩ። የመጀመሪያ የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ምሩቅ ነሽ? አዎ ምሩቅ ነኝ። እንደዛ ዶክተር ስርገው ኃይለሥላሴ ጊዜ ኤምፋሳይዝ እያደረጉ እሱን ያወሩ ነበር። የመጀመሪያ ሴት ምሩቃችን ከዲፓርትመንታችን እያሉ ሲያወሩ አስታውሳቸው። ሂስትሪ ልትገቢ የቻልሽው መርጠሽ ነው? በፍላጎት ነው? ትልቅ ጥያቄ ያመጣ። አሁን እኔ ማጥናት የፈለኩት መጀመሪያ ሜዲሲን ነበር። ኦኬ። ምክንያቱም እናቴ ሁልጊዜ ሕክምና ጥሩ ትል ነበር፣ ሕክምና ተማሩ ትል ነበር። እና የት ሄጄ ነው ሜዲሲን ፈልገ ሬጅስተር ማድረገው? የሚረዳ ሰው ዩኒቨርሲቲ ውስጥ ይሄንን እዚህ ቦታ የሚል ሰው እጅግም አልነበረም። ያን ግራ ቢገባኝ ትልቅ ነጥብ አምጥተሽም የ12ኛ ክፍል መልቀቂያ? ኦኬ። አይድንት ሪያላይዝ አርትስ ፋክልቲ ብዬ ሞላሁኝ። አርትስ ፋክልቲ ገባ። እዛ ሂስትሪ ዲፓርትመንት በቃ አሲምፕል አዝዳት። የሚመራኝ ሰው ስላልነበረ እዛ ጋር ጋይዳንስ ቢኖር ኖሮ ዶክተር ፀሐይ ብርሃነ ስላሴ ሕክምና ትማር ነበር ማለት ነው። ሜዲሲን ነበር የምትማረው፣ ሕክምና ትማር ነበር። ይቀርባት ነበር ሂስትሪው። እንኳንም አልቀረባት ለነገሩ ግን ሌላ ወደሚያስደስት ደግሞ ሌላ አቅጣጫ መጥታለች። ሂስትሪ ዲፓርትመንት ያን የምታስታውሻቸው ወንዶች እነማን ነበሩ? የአንቺ ባቾች መምህራኖችስ እነማን ነበሩ? ያው እንግዲህ በሙሉ ትልልቅ መምህራን እነ ዶክተር ስርገው ኃይለሥላሴ፣ እነ ሚስተር በረንስን፣ በኋላኛው እንትን ደግሞ ዶክተር መርድ መጡ። መጨረሻ ላይ ነው እሳቸው የመጡት። ፕሮፌሰር ታደሰ ታምራት ዲን ነበሩ። ከመጀመሪያ ዓመት በኋላ አላስተማሩኝም። እነዚህ ነበሩ። አበሾቹ ጥቂት ነበሩ። ከዛ በኋላ እንግዲህ እታበባ በ1969 በባችለር ኦፍ አርትስ ከሂስትሪ ዲፓርትመንት የመጀመሪያ እንስት ተመራቂ ሆና ተመረቀች። ከዛ በኋላ እዛው ዩኒቨርሲቲ ነው ስራ የቀጠልሽው? አዎ እዛችው ዩኒቨርሲቲ። አንድ ቀን ስራ ፍለጋ ዞርኩኝ። እንግዲህ አዲስ አበባ ነው ያደግኩት፣ ግን ከተማውን አላውቀውም። የት ሄዶ ስራ እንደሚፈልግም አይዲያ። ደግሞ ምንድን ነው ከኛ ቤት ጋር የተያያዘው ነገር፣ ሰዎች ይመጣሉ። የሚመጡት ግን ትልልቅ ሰዎች፣ ሽማግሌዎች ናቸው። እኛንም ብዙ እጅ እየነሳን እየሳምን እንመለሳለን ወደ ጓዳ እንጂ ጉልበት ስማችሁ መመለስ ነው። ጉልበት ስመን መመለስ ነው እንጂ ወደ ቤት ውስጥ ማንም ቁጭ ብሎ የሚያናግረንም። ስለዚህ ኦሪየንቴሽናችን በጣም የተወሰነ ነበረ እና ሂስትሪ ዲፓርትመንት ገባ። ለምን መረጥሽው ብባልም በአይ አክሲደንት ነው እዛ ጋ የገባሁት። ለምሳሌ ያኔ ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን ሲቢኤ ነበር፣ ብዙ ሴቶች የሚገቡበት። መጀመሪያ ላይ እንደውም ቢዝነስ ነበር የገባሁት። እንደውም እንኳን አሳወስክኝ፣ 1 ዓመት ቢዝነስ ስኩል ገባሁኝ። ቢዝነስ ስኩል ውስጥ ደግሞ ብዙ ማቴማቲክስ አለ፣ ብቻ አልሄድም፣ አልወድም ነበር ማቴማቲክስ። እሱን 1 ዓመት እዛ ጋር አቃጥዬ ሂስትሪ ዲፓርትመንት ገባሁ። ዛት ዋዝ ቢዩቲፉል።
እና ሂስትሪ እንግዲህ ዲፓርትመንት ሴት የታሪክ የመጀመሪያ ምሩቅ ሆነሻል። ከሲቢኤ ወደዛ ገባሽ። ያኔ የምታስታውሻቸው በተማሪ ንቅናቄ ውስጥ ጉምቱ መሪዎች የሚባሉ እነ ብርሃነ መስቀል ክላስሜቶች ደስታ እንደ ትልልቆቹ ክላስሜቶች እንደ ፌመስ ሰዎቹ እነ ገብሩ ለእነማን መርሻ፣ ታስታውሻለሽ? እነ ገብሩ ገብረ ወልድ፣ እነ ብርሃነ መስቀል ረዳ፣ እነዚህ ሁሉ ክላስሜቶች የነበሩ ለምን ፖለቲካል ሳይንስ ዲፓርትመንት ሜጀርስ ነበሩ። ኦኬ ከእኔ ሂስትሪ ሜጀር ፖለቲካል ሳይንስ ማይነር ማይነር ነበር። ያደረጉት አሁን እና በዚህ የተነሳ እነሱን ሁሉ አውቃቸው ነበር። ግን ምን ይሰሩ ነበር? ይሰበሰባሉ እዛ አዳራሽ ውስጥ እነ ያወራሉ። ኢሳያስ አፈወርቂ አዲስ አበባ ዩኒቨርሲቲ እያለ ታስታውሻለሽ? እንዲሁ እነ ከሩቅ ዮሐንስ ስብሐቱ እነ ኢሳያስ አፈወርቂ ምናምን ከሩቅ እነሱ ጋር እኔ ከኛ በኋላ ነበሩ። ከኛ ዘመን አልነበሩ፣ ከኛ በኋላ ነበሩ። ከሩቅ ነበር ቤግሊ ነበር። እነ ፕሮፌሰር አለማንተ ገብረስላሴ እነ ጋሽ ዘገየ አስፋው የአንቺ ኮንቴምፖራሪስ ናቸው? እሱ ሁሉ ከኔ በኋላ ናቸው። እንደ አንተ ትንሽ ልጅ መሰልኩት እንዴ? አይ ትንሽ ልጅ አልመሰልሽኝም። እነሱ ትንሽ ከትንሽ ልጅ ጋር ትጠሪ በኋላ ነበሩ። አሪፍ ነው እኮ ከእነሱ ጋር ትንሽ ልጅ እዛውም አረከኝ ደግሞ ወይ? እነዛ ክሪስመስ ሆል ውስጥ ልደት አዳራሽ ውስጥ እየተሰበሰቡም ለፈልፉ ነበር። አንድ ሁለት ቀን ብገባም የአባትሽ ግንኙነት ምንድን ነው የሚለው ነገር ግራ ስለሚያጋባኝ ትቼተው በቃ ተው አልሳተፍም ነበር። ስለዚህ ምን እንደሚሰሩ አላውቅም። ብቻ ያወራሉ፣ ይለፈልፋሉ። ብዙ ሬቮሉሽነሪ ነገር ይሰማል ከቤግሊ። እነሱንም እናውቃለን። መጽሐፋቸውንም እኩል ነበር የምናነበው፣ እነሱ የሚያነቡትንም እኛም እናነበዋለን። ግን በእንቅስቃሴው በኩል ትቼ ነበር ዞር የምለው። ግን እንግዲህ አንደኛ የታሪክ ትምህርት ተማሪ ነች፣ ሁለተኛ ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽን ማይነርሽ ሆኖ በጣም የብዙ የአብዮት የመንግስት ለውጥ የመንግስት ስርዓትና ታሪክ እንዳነበበች እንደው ልቦናች ተነሳስቶ እቤት ውስጥ ደግሞ አባቷ ለአመታት ሞርዛን ቱ ዲኬድስ በግዞት ዕለት ዕለት እንደ ቤተ ክርስቲያን ቤተ መንግስት ሲማጸኑ እጅ ሲነሱ እንደዋለ ቤተሰብ የለውጥ ተነሳሽነት ስሜትሽ እንዴት ሊጠፋ ቻለ? ከቤቱ አይተሸዋል ኢንጀስቲስ ያስፈራል እኮ ሰውየው ገርቶ ይመጣል እኮ ታየዋለህ። ከሴኪሪቲ እንደመጣ ታየዋለህ፣ ይከታተልሃል፣ ታየዋለህ። እኔ ፈራ ነበር። በቃ አጭሩ ቅልጥ ያለ ቋንቋ አበባ ተፈሪ ነበርኩኝ። እኔ እዛ ላይ ለመሳተፍም ለመናገርም ብዙ ችግር ነበር። ክፍል ውስጥ ግን እንደነ ማርካኪስ አይነቶቹን ሬቮሉሽነሪ አስተማሪዎቻችንን ቀስ ብዬ ቢሮቸው ሄደ ጥያቄ ጠይቃለሁ። እዛ ክፍል ውስጥ አልጠይቅም። ጆን ማርካሲስ እንዴት አይነት መምህር ነበር እና በጊዜው በዚህ በተማሪው የግራ ዘመም እንቅስቃሴ ላይ አንዱ እንደ ሜንተር ተደርጎ የሚቆጠር ሰው ነው ጆን ማርካኪስ። ጆን ማርካኪስ በጣም ስለ ኢትዮጵያ የሚያውቀው ነገር አልነበረም። አሁን በኋላ ሳይ ስለ ኢትዮጵያ የሚያውቀው ነገር ግን አልነበረም። ሪቮሉሽነሪ እንቅስቃሴውን ግን ለመምራት ለማስተማር በጣም ትጉህ ነበር፣ ብቃት ነበረው። ኢትዮጵያን አያውቅም ማለት ምንድን ነው? ታባ አያውቅም የምልበት ምክንያት እኔ ከቤት የምሰማው ወሬና እሱ ይዞ የመጣው ወሬ ለማስተማር ክፍል ውስጥ ይዞ የመጣው ወይም በኋላ በጽሁፍም ላይ ያቀረበው የተለያየ ነበር። እውነቱን ለመናገር እሱ የሚያውቀው ዘመናዊ ትምህርት ዘመናዊውን ትውልድ ነው። እዛቸው የሚያስተምራቸውን እኛን በእኛ ደረጃ በእኛ ትውልድ ደረጃ በእናንተ እድሜ ክልልና ያን የትምህርት ቀመሱን ወጣቱን ነው የሚያውቀው። እሱን ነው የሚያውቀው እንጂ ከዛ በፊት የነበረውን ከኢትዮጵያ ከምን ተነስታ ምን ላይ እንደደረሰች አሁንም ቢሆን አቅም ነው የምለው። ኢትዮጵያን ትራዲሽናል ፖሊቲን ሲጽፍ እሱ መጽሐፍ ላይ ያለሽ አስተያየት ምንድን ነው? ግሩም መጽሐፍ ነው። አዘ ፖለቲካል ሳይንስ ቲሲስ ስለ ኢትዮጵያ ግን ያለው ኢንፎርሜሽን በጣም የጎደለ የተጓደለ ነው። በሱ ላይ ያኔ ክሪቲክ አልተሰራበትም፣ ጉድለቱን ሊያሳይ የሚችል አሁን በጣም ብዙዎች እንደ ኦቶሪቲ የሚያዩት ሶሺዮ ፖለቲካል ላይፋችንን እና ካልቸራችንን በጣም ከገለጸ አንድ ማግነም ኦፐስ ስራ ነው ብሎ ብዙዎች ያመጻሉ፣ ብዙዎች ያምኑበታል። ምክንያቱም በጣም ከተወሰነ ርዕዮተ ዓለም ቲዎሬቲካል አፕሮች ጋር አያይዞ የሚያውቀውን ታሪክ በደንብ አድርጎ አቅርቧል። ስለዚህ ዘ ቬሪ ጉድ ስቶሪ ቴለር ናሬቲቭን አስቀመጠው እንጂ ዲቴይል ነገር አይደለም ነው። ስኮለርሊ ናራቲቭን አስቀመጠው እንጂ
ኢንፎርሜሽኑን ኢን ባክግራውንድ ያለውን አላገኘውም ነው ብዬ ማምነው። በሱ ላይ ይሄንን እምነትሽን አላገኘውም። በጽሁፍ ለመግለጽ የሞከርሽበት ነገር ነበር? ምናልባት እዚህ ወሬር ሁድ ውስጥ ጠቅሼው እንደሆነ ነው እንጂ የለም፣ አልሞከርኩም፣ አልጻፍኩም። ሌላም እዚህ መጽሐፍ ላይ ስመለከት ያኔ ፕሮፌሰር መስፍን ወልደ ማርያምም ዝም ብሎ ወንጌል ሊሰብክ መጥቶ በኋላ ሂስትሪ አስተማሪ ሆነ ብለው ኤርቪክ ሮቢንሰንን ኪንግ ኦፍ ኪንግስ ቴዎድሮስ ኦፍ ኢትዮጵያን የጻፈው ስዊድናዊን ይመስለኛል። እሱስ እንዴት ነበር? አስተምሮሻል? ሮቢንሰን? አዎ፣ ሮቢንሰን፣ ስቬን ሮቢንሰን ሂስትሪ ሂስቶሪያን ነበረ፣ ሰዓት አስተምሮኛል። አዎ። ምን አይነት መምህር ነበር? እሱም እንዲያውም ትሬንድ ያልሆነ የታሪክ መምህር ነበር እያሉ ይተቹታል። ፕሮፌሰር መስፍን ይተቹት ነበር። አዎ፣ ጥሩ አስተማሪ ነበር። ጥሩ አስተማሪ ነበር። ምን ያህል ስለ ኢትዮጵያ ያውቃል። ደግሞ ሪሰርች ለማድረግ በጣም የሚጥር ሰው ነበር ሮቢንሰን። ሚሽነሪ ነበር መጀመሪያ ላይ። ስለዚህ ደብረ ዘይት ወንጌል ሊያስተምር መጥቶ ይላል። አዎ፣ ለሩራል ፖፑሌሽኑ አክሴስ ያለው ሰው ነበር። እየተመላለስም ወደ ቦሬና እየሄደም ከዛም እንደገናም ሪሌት እያደረገ ይመለስ ነበር። ከሌሎቹ ፈረንጆች ይልቅ የተሻለ አክሴስ ነበረው ለኢትዮጵያውያን ብዬ ነው የማምነው እሱ ሰው። በትምህርት ዝግጅቱ በኩልስ እንዴት ነበር? በታሪክ ትምህርት ሰልጥኗል? ኦር በሶሲዮሎጂ ምንድን ነው ፕሮፌሽኑ? ሮቢንሰን ስለ ሮቢንሰን አይ ቲንክ የተቻለውን ሁሉ የሚሰራ ሰው ነበር። ጥሩ ሰው ነበረ። ጥሩ ስኮላር ነበረ በቲዮሬቲካል ሌቭል። እውነቱን ለመናገር በዛ ዘመን እኛንም እንኳን ኦሪየንቴት ያደረጉን የኢትዮጵያን ኦራል ትራዲሽንስ ተከትለን ሰው ምን ይላል የሚለውን ሰምተን እንድንሄድ ብዙ ኢንካሬጅ አላደረጉንም ነበር። እነዛም ያን አይከታተሉም ነበር። የሮቢንሰን ትልቅነቱ ከገጠር ስለነበረ ስራውን የጀመረው ተመልሶ የሚሄድበት ብዙ አክሴስ እነዚህ ሚሽነሪዎች ምናምን ስለነበሩለት ከነሱ ላይ በዛ የተነሳ ብዙ የተሻለ እንትን አቅርቧል። ከነ ማርጋዲስ በጣም የተሻለ እንትን አቅርቧል። ሮቢንሰን ሪሊጂየስ አይዲያ ይዞ የመጣ እና ኢትዮጵያን እንግዲህ ወደ ኢቫንጀሊካል ነገር ኮንቨርት ለማድረግ ይሰራ የነበረ አብዛኛውም ስራውም ወደ ገጠርም ይቀርብ የነበረው አፖስቶሊክ ሚሽን እንዳለው አድርጎ ስለነበር በኋላ የሚጽፋቸው የነበሩት ነገሮች በተለይም ቴዎድሮስ ላይ ኪንግ ኦፍ ኪንግስ ቴዎድሮስ ኦፍ ኢትዮጵያን ለማጉላት የፈለገበትን ነገር ቴዎድሮስ ሪፎርም ማይንድድ የነበረ ከኦርቶዶክስ ጋር ግጭት የነበረ ሰው ስለሆነ ይሄን ክፍተት ለማሳየት እና ደብተራ ዘነብም እንግዲህ የፕሮቴስታንት እምነት ተከታይ ወይም ኦርቶዶክስ ያልሆኑ ስለነበሩ ይሄን አቋም ትጋሪያለሽ? በተወሰነ ደረጃ እንጃ፣ ይሄን ያህል አልቀበለውም። ቴዎድሮስም ዮሐንስም ተክለ ጊዮርጊስም ምኒልክም ኢትዮጵያን በደንብ የሚያውቁ ሰዎች ሆነው እነሱም ስለነሱ አወቅን ስለነሱ ጻፍን ያሉ ሰዎች ግን የዚያን ያህል ግማሹን እንኳን ኢትዮጵያን የማወቅ ሙከራ አላደረጉም ብዬ ነው እውነቱን ለመናገር። ኢትዮጵያን ለማወቅ ኢትዮጵያውያንን ለማወቅ ህዝቡ ምን ያስባል የሚለውን ለማወቅ የህዝቡና የገዢዎቹ ግንኙነት ምን ይመስል ነበር በትክክል የሚለውን ለማወቅ ጥረት አልተደረገም። በሲዮሪ ሌቭል ብቻ እና አንዳንድ ጽሁፍ ላይ ባገኙት በዛ ነው እንጂ የተሄደው ከህዝቡ ጋር ተነጋግሮ ህዝቡ ይሄንን ይላል ይሄን አስተሳሰቡ የሚለውን እነዚህ ሰዎች አላሰመሩበትም። ያው እንግዲህ እንደሚታወቀው የኢትዮጵያ ታሪክ አጻጻፍ ላይ በጣም ችግር እንዳለ ተደጋግሞ በምሁራን ይጠቀሳል። ታሪኩ የተጻፈው አብዛኛው እንግዲህ በክሮኒክል ራይተርስ የነገስታቱን ታሪክ ነው፣ ከላይ ወደታች ነው የነገስታት ታሪክ ነው እና ዜና መዋዕል ነው ያለው። ይሄ ደግሞ በጣም እንግዲህ ሁሉም እየተወደሰ እየተሞገሰ የቀረበባቸው ነገሮች አሉ ብለው ይተችዋሉ። እና በዛም ላይ ደግሞ እስኪ ፕሮፌሰር መስፍን ያነሱት የነበሩት አሁን ዶክተር ስርግው ሀብለስላሴ አንቺ መምህር የነበሩት ፕሮፌሰር ታደሰ ታምራትም ፕሮፌሰር መርድ ወልደ አረጋይም እነዚህ ሶስት ፕሮሚነንት የኦክስፎርድ ሂስቶሪያኖች የሁሉም አድቫይዘር የነበረው ኤድዋርድ ኡልንዶርፍ ነበር እና በዚህ በሴሜቲክ ላይ ኦቶሪቲ ሆኖ እንደ ቤት ስራ ነው የሰጣቸው ፒኤችዲውን። አንተ እስከ ሜዲቫል ከኤንሸንት እስከ ሜዲቫል ዶክተር ስርግው፣ ከዛ በኋላ መርድ ታደሰ ታምራት ሜዲቫልን እስከ 2521 ከዛ በኋላ ደግሞ እስከ 1577 ዶክተር መርድን ፕሮፌሰር መርድን እንዲሰሩ ተደርጓል እና
ፕሪስክሪፕሽን የተጻፈ ነው የኢትዮጵያ ታሪክ። እነዚህ ሰዎች ብዙ ስሁት የሆኑ ፈረንጆቹ የሳቱትን ነገር ስተው ታሪካችንን አዛብተዋል የሚሉ ሰዎች አሉ። እዚህ መጽሐፍም ላይ በተደጋጋሚ በተለይ ውድ መምህርሽን ሁሉንም ነፍሰ ሄር እያልን ብዙ ተጠቅሰዋል እና እስቲ አንቺን አግኝቶ ይህን ጥያቄ ሳይጠይቁ ማለፍ እንደው ያጸጸታል በሚል ነው። እነዚህ ሰዎች የኢትዮጵያን ታሪክ ተዛብተዋል የሚለው ነገር ከምን የመጣ ነው? የኢትዮጵያ ታሪክ በጽሁፍ የሰፈረ የኖርዘርን ፓርትስ ኦፍ ኢትዮጵያ ጽሁፉም ያው ከኖርዘርን ፓርትስ ከሰሜናዊ ክፍል የመጣ ስለነበረ በዛ ላይ የተመዘገበውን ይዞ የሄደው የድሮ አይነት ታሪክ አጻጻፍ በነገስታቱ ላይ በገዢዎቹ ላይ ያተኮረ ነበረ። ሶሲዮሎጂካል አፕሮች የነበረውና የመጣው እንደውም ሌላም ቦታ አሜሪካንም ውስጥ ይሁን አውሮፓ ውስጥ ገና ሌት 20 ሴንቸሪ ላይ ነው ሶሲዮሎጂካል አፕሮች የነበረው አልነበረም። ሶሲዮሎጂካል አፕሮች ማለት የህብረተሰቡን አኗኗር የህብረተሰቡን የግል አስተሳሰቦችን የብዙዎችን ሰዎች ምን ይመስላል የሚለውን ይዞ የሚሄድ ታሪክ በጣም ሬር ነበር። ሌላም ቦታ ቢሆን ኢትዮጵያ ውስጥ ብቻ አይደለም ይሄ። አሁን እነዚህ ሰዎች ያንኑ አጋን ነው ያንኑ በእንግሊዝኛ ጻፉት እንጂ የአዲስ ነገር የጨመሩበት የኢትዮጵያን ታሪክ አጠቃሎ የሚያሳይ ነገር የለውም የሚለው ትክክለኛ ሂስ ነው። ምክንያቱም ከነበረው የአጻጻፍ ስልት ጋር የሚሄድ ነው። ለምንድን ነው ይህንን ነገር ያነሳሁልሽ? በቅርብ ጊዜ ዶክተር ግርማ አጉቸው ደመቀ የሚባል ኢትዮጵያዊ ኒው ጀርሲ ነው ያለው። የሬድ ሲ ፕሬስ ኤዲተር ነው፣ ታውቂ ይሆናል ብዬ አስባለሁ። እና ዶክተር ግርማ ቋንቋና ነገር በኢትዮጵያን ሲጽፍ ቋንቋና ነገር በኢትዮጵያ ላይ እንግዲህ እነ ትሪሚንግሃም ስላሚን ኢትዮጵያ እነ ውልንዶርፍ እና አልፋሬጅ የጻፉትን ነገሮች በሙሉ መጥተው የኢትዮጵያ ሕዝብ ከሰሜን የመጣው ከሳውዝ አረቢያ ተነስቶ አጋዚያን ተብሎ በአሁኗ ኤርትራ በኩል ወደ ኢትዮጵያ የገባው ሕዝብ ማስረጃው ሊንጉስቲክ ኤቪደንስ አለ ብለው በእርግጠኝነት እነዚህ ሰዎች ለዓመታት ከአንቺ ጀምሮ የኢትዮጵያ ቋንቋዎች ሴም፣ ኩሽ፣ ናይሎቲክ እየተባለ በቋንቋ ተከፍሎ የመጣው ለ80 ዓመት እንግዲህ ዛሬ 13 ዓመት ገደማ ነው መሰለኝ ይህን ነገር አጥንቶ ዶክተር ግርማ ቋንቋና ነገር በኢትዮጵያ የሚል አንድ መጽሐፍ አለው እና እዛ ላይ ያነሳው ታሪክ አስደንግጦኛል። ኢትዮጵያውያን አናስብም ወይ? ሊንጉስቲክ ኤቪደንስ የለም፣ ሊንጉስቲክ ሂስቶሪያን ነው። እነዚህ ሰዎች በሙሉ ተቀባብለው የኡልንዶርፍን ሀሳብ ይዘው ነው የሄዱት እና እንደው ታዲያ እነዚህ ሰዎች በኢትዮጵያ ታሪክ አጻጻፍ ላይ ተጨማሪ ጥናት አሁን እንዳልሽው ከእንግሊዝኛው ባሻገር በወጣ ያለ ነገር የለም። አሁንም ቢሆን ራሱ 2018 የወጣ መጽሐፍ ነው የቋንቋና ነገር በኢትዮጵያ የማሻሻል ነገር የለውም። ነገሩን የመጥቀስ ያክል ነገር የለውም። ከምን የመነጨ ድክመት፣ ብሔራዊ ስንፍና ማለት ከተቻለ ወይንም እነዚህን የኦክስፎርድ ሰዎች በከፊል ደረጃ እንደ ዴሚጎድ አድርጎ መውሰድ ምን ሊሆን ይችላል ብለሽ ትገምቻለሽ? ከትምህርት ሂደቱ ጋር የሚያያዝ ነው፣ ሌላ አይደለም። የትምህርት ሂደቱ መጀመሪያ ነገር ትምህርት ምንድን ነው? ትምህርት ፊደል መቁጠር ለንባብ ብቻ ወይም ለቤተክርስቲያን እና ለመስጊድ አገልግሎት ብቻ መሆን የቀረው በቅርብ ጊዜ ነው። ለእነዚህ ነበረ ፊደል የሚቆጠረው። ምናልባትም ደብዳቤ ለመቀያየሪያ ለቤተ መንግስት ጉዳይና ለሃይማኖት ጉዳዮች ካልሆነ በስተቀር ሌላ ጉዳይ አልነበረውም ፊደል መቁጠር። አሁን በተለያዩ የጽሁፍ መልክ ጂኦግራፊም ወይም ሶሲዮሎጂ ወይም አንትሮፖሎጂ ወይም ከሂስትሪ ውጭ የሆኑ ነገሮችን የነበረው ኢትዮጵያ ውስጥ ሰዋስው ግራመር፣ ሰዋስውና የቋንቋ ጥራት ማለት ነው። ሰዋስው ማለት ግራመርም ማለት ነው። እና በቃ ያችኑ የቤተ መንግስት ታሪክ በአጋጠመኝ የሚጻፉ ታሪኮችን ብቻ ነበረ። እንዲህ ስፔሻላይዝ አድርጎ በተለያየ ፊልዶች ለማቅረብ በተለያየ መስክ ጥናቶችን ማቅረብ ራሱ አውሮፓና አሜሪካ የተጀመረው በቅርብ ጊዜ ነው። ኢትዮጵያም በዛው ትራዲሽን ውስጥ የኖረች ነች እንጂ ሌላውን ህዝብ እናግለው ለማለት ነበር። እኛ ራሳችን ፓዮኒርስ የተደረግነው በአስተማሪዎቻችን ኦራል ሂስትሪ ሂዱና ሰብስቡ፣ ሂዱና ከየአካባቢው ኦራል ሂስትሪ ሰብስባቸው አምጡ እየተባል እየተላክን አሁን ኢትዮጵያ ጥናትና ምርምር ተቋም ውስጥ የተሰበሰቡ በተማሪዎች የተሰበሰቡ ብዙ ኦራል ትራዲሽንስ ከየአካባቢው የመጡ የቃል
ታሪክ ጥንቅሮች አሉ፣ ብዙዎች ናቸው። እነሱ ሁሉ ጽሁፍ ላይ ቢሆኑ የተለየ ታሪክ እንደሚመጣ እርግጠኛ ነኝ። ግን በዘመኑ የነበረው የታሪክ ጽሁፍ ረገድ ጽሁፍ ባህሪያ ስለነበረ በዛ ውስጥ የቀረ ነገር ነው። እታባ እንደው ስታስቢው ትምህርት እንግዲህ አንዱ መጠየቅ ነው፣ መቼስ አንዱ መጠየቅ ነው፣ ማወቅ ነው። ዳይናሚክ ነው ደግሞ በጣም ምክንያቱም መሆን አለበት። አዳዲስ ነገሮች ይመጣሉ። መሆን ስታቲክ ያለበት የሆነ ነገር ቁጭ ብሎ እስታብሊሽመንቱ አንድ አይነት። ለምሳሌ አሁን አንቺ የመጀመሪያዊቷ ኢትዮጵያዊት ሴት የታሪክ ትምህርት ክፍል ምሩቅ ነሽ። በደርግ ጊዜ የተመረቀ ሰው፣ በኢህአዴግ ጊዜ የተመረቀ ሰው፣ አሁንም ደግሞ የተመረቀ ሰው ቢኖር 4 5 የታሪክ አረዳድ ነው ያለው እንደየተማሩበት ዘመን ማለት ነው። ልክ ነው። ይሄ ከትምህርት ስርዓቱ ጋር አብሮ ይሄዳል። የመጀመሪያው ነገር። ሁለተኛው ደግሞ መፈተሽስ መቆፈርስ አይቻልም ወይ? አዳዲስ ነገሮቹን በምንድን ነው ወደ ፕሪቴክስትስ መሄድ አለብን? በጣም ብዙ ጊዜ ኦፍኮርስ ፈረንጆቹ ጋር አልተለመደም፣ ጭራ ሆነን መተናል። በዚህ እንደናንተ አይነት እንግዲህ በጊዜው ወጣት የነበራችሁ ለብዙ ነገር ደፍራችሁ መመራመር፣ ከጣሊያን በኋላ ደግሞ የመጣው ፖስት ኢታሊያን ኢንቬዥን የነበረው ትውልድ ደግሞ በጣም በቃ ዓላማውም ጥንካሬውም እሱ ነበር እና በዚህ ላይስ አብረሽ አያይዘሽ እንድትመልሽልኝ ነው። ያንቺስ ቴሲስሽ ጥናትሽ የመጀመሪያ ዲግሪ የጥናት ማሟያ ጽሁፍሽ ምን ላይ ነበር? የመጀመሪያው የቢኤ መመረቂያ አርዕስቱ የደቡብ ኢትዮጵያ ኮንክስት ግዛትና የአስተዳደር ማቀናበር የሚመስል አይነት የደቡብ ኢትዮጵያ ግዛትና አስተዳደር ስነስርዓት በተመለከተ ነበረ። ማለት ኖን ሊትሬት ጽሁፍ ያልነበራቸውን አካባቢዎች እየዞሩ ቃለመጠይቅ አድርጎ ከነሱ የሚገኘውን ታሪክ የቃለመጠይቁን ታሪክ የሚያቀርብ ሂደት ነበር። ያንን ነበር አድቮኬት የሚያደርገው። የመጀመሪያው እንትን ያ ነበር እና ከሂስትሪ ዲፓርትመንት ስለሆነም ደግሞ ታሪክን ነው አስመልክቶ የሄደው። ሌሎችን በኋላ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ውስጥ ስራ ከጀመርኩ በኋላ እዛው ዩኒቨርሲቲ ውስጥ ሜዲካል ቴክስት ቡክስ ለምሳሌ ወይም ደግሞ የጥንቆላ ሂደቶችን ጥንቆላ የሚባል ነገር በደንብ አወቅኩኝ። አውደ ነገስቱን ማለት ነው። አውደ ነገስቱን የመሰለ ደግሞ ትራዲሽናል ሜዲሲን የሚሰጡ ሄርባል ሜዲሲንስ ምናምን ሄርባል ሜዲሲንስ ባህላዊ እነሱንም ፈልግ ያገኘኋቸው እና ከነሱ ጋር አንዳንድ መጽሐፍ ወሰድኩ። ብዙዎቹ በግዕዝ ነው የተጻፉትን ያህል ያሉት በግዕዝ ናቸው። ሄጄ ቤት እንግዲህ ይህንን ተርጉሙልኝ ብዬ አስታውሳለሁ። አባቴ ጋር ይዤ ሄድኩ። ትርጉሙ ምንድን ነው? ይሄ ነገር ምንድን ነው? እማዬ ሰማች ስንነጋገር። ይሄንን ደብቄ ያኖርኩትን ከየት አመጣሽው? ከየት ነው ያመጣሽው? እኔ አይናችሁ እንዳይዞራችሁ እንዳይሰማ ብዬ ደብቄ ያኖርኩትን ነገር ነው ከየት አመጣሽው አለች። አባዬ ግን አውደ ነገስቱን ነው አውደ ነገስቱን ጥንቆላውንም ሌላውንም ሁሉ ይዤ መጣሁኝ ቤት ውስጥ ከየሰው እየሰበሰብኩኝ እና አባዬ ምን አለ፣ አይ ዘመናቸው ያመጣውን ነው ተያት አለ እና በግዕዝ ያለውን እየተረጎመልኝ ምን እያልኩኝ አንዳንድ ነገሮች በዛ ላይ ያቀረብኳቸውን ጽሁፎች አሉ። ለእኔ ያ በጣም ራዲካል የሆነ ለውጥ ነው ከቤተ መንግስት ጥናትና ከሌላው አይነት የታሪክ ጥናት። በዛ ላይ ሰርቼበታለሁ። ሌሎችም በዛ ላይ ጥሩ ነው። ለምሳሌ ያኔ መንፈስ ቅዱስ ዘአብርሃም የሚባሉ ነበሩ። የአውደ ነገስት ውሃተታ መናፍስት የሚል መጽሐፍ እሳቸውን አላገኘኋቸውም። ኢትዮጵያን ፊሎዞፊ አጌንስት ማጂክ ኤንድ ፕሬዲክሽን የሚል መጀመሪያ በ1948 ዓ ም ኤርትራ የሚታተም ጋዜጣ ላይ ነበር በመደዳ የሚያወጡት። በኋላ ኮምፓይልድ ሆኖ የወጣ ነበር ይሄ አውደ ነገስቱ እና ጥሩ ነው። ይሄ ነው እንግዲህ ቋንቋና ነገር በኢትዮጵያ በሚል ጠቅላላ ከደቡብ አረቢያ መጥቷል፣ የሴማውያን ናቸው የኢትዮጵያ ስልጣኔ መስራቾች በሚል እንግዲህ እነዚህ ጉምቱ የታሪክ ምሁራን የኦክስፎርድ ምሩቃን በሙሉ ሊንጉስቲክ ኤቪደንስ አለ ብለው የሄዱት ነገር ሊንጉስቲክ ኤቪደንስ የሌለው ነገር ሆኖ እንግዲህ እስከ 2018 ዓ ም ድረስ ያ እስታብሊሽድ ሆኖ ቆይቷል። እንዲህ አይነት ነገሮች እንግዲህ በየሙያው ብዙ ሊኖሩ እንደሚችሉ ይገመታል። ልክ ነው። ጥሩ ግምት ነው። ሌላው እሺ የኢትዮጵያን ቋንቋዎች ጥናት የኢትዮጵያ
ታሪክ ሲባል በብዛት ህዝቡን ያለውን የኢትዮጵያ ህዝብ ወደ ጎን ያስቀረ ነበረ። የሁሉንም ታሪክ የያዘ አልነበረም። ሁሉንም የቃል ታሪክ ያጠናቀርና ያገናዘበ አልነበረም። ይሄ ትክክለኛ ነገር ነው። ግን ለምሳሌ ይኸውልሽ አሁን አዲስ አበባ ዩኒቨርሲቲ አንድ ነገር አስታወስሽኝ ታበባ። አሁን አውደ ነገስቱን የሚተረጉምልሽ የግዕዙን ሁኔታ ለማየት ወደ ክቡር አባትሽ ጋር መጣሽ ለመጠየቅ። የዛን ጊዜ 12ኛ ክፍል ግዕዝ ይሰጥ ነበር አይደል? ማትሪክ እኛ እቴጌ መነን አልተሰጠንም። እቴጌ መነን አይሰጥም ነበር? አልተሰጠም እንጂ ይሰጥ ነበር። ይሰጥ ነበር እስከ 1966 ዓመተ ምህረት ድረስ ግዕዝ እንደ አንድ የትምህርት አይነት ይሰጥ ነበር። ግን እንግዲህ ታሪክ ተማሪ፣ የሶሲዮሎጂ ተማሪ፣ በተወሰነ የስነ ልቦናም ተማሪ ግዕዝን እንደ ቋንቋ ማወቅ ማንዳቶሪ መሆን የለበትም? አብዛኛዎቹ መሆን ነበረበት በግዕዝ ስላሉ። እመቤቲቱ ግን እዚህ ጋር አንዴ አባቴን አንዴ ደግሞ እዛ ጋር ሁለት ሊቃውንት ነበሩ፣ የቤተ ክህነት ሊቃውንት ነበሩ ኢትዮጵያን ስተዲስ ውስጥ ኢትዮጵያ ጥናትና ምርምር ውስጥ ከእነሱ ጋር እየተነጋገርኩ እነሱን እያስተረጎምኩን እያልኩ ነበር እንጂ ቋንቋውን አሳች ለማጥናት ብሞክርም ብዙ አልሄድኩበትም። አሁን ግን አንብቤ መረዳት እችላለሁ። አሁን ግዕዝ አንበሽ ትረጃለሽ? በተለይ ለእንደ ካልቸራል አንትሮፖሎጂ ላጠና ሂስትሪ ላጠና አብዛኞቹ ታሪኮቹ እንኳንስ ግዕዝ አይደለም ምልሽ ዕብራይስጥ ማወቅም አረብኛ ማወቅም ኮፕቲክ ማወቅም የኢትዮጵያን ታሪክ የተሟላ ግንዛቤ ለማድረግ የግድ ያደርገዋል። አረቢካ አረብኛ ሚስ ኢምፖርታንት ብዙዎቹ ነገሮቻችን ከዛ ጋር ስለመጡ ነው። ሌላው እንግዲህ ያኔ አንቺ የኢትዮጵያ ምርምርን ኢትዮጵያን ስተዲስ እያለሽ እነማን ነበሩ አብረው? ሪታ ነበረች፣ ሪታ ፓንክረስት ነበረች ኃላፊ። ሪቻርድ ፓንክረስት ነበር የኢትዮጵያ ጥናትና ምርምር ኃላፊ። ሪታ የእሱ ባለቤት ደግሞ የመዘክሩ ክፍል እንትና ኃላፊ ነበረች። ማነው የቤተ መጽሐፍቱ የዩኒቨርሲቲው ቤተ መጽሐፍት ኃላፊ ነበረች። የመዘክሩ ክፍል ኃላፊ ሆይናስኪ ፕሮፌሰር ሆይናስኪ ነበረ። ፖሊሽ የሆነ ሰው ካናዳ ነው መሰለኝ የነበረው መጨረሻ። እና እንግዲህ እስቲ ዝም ብሎ አንድ ጥያቄ ማቅረብ መነሻ ምን አሰብኩ መሰለሽ? የታሪክና የፖለቲካ ሳይንስ ምሁር ሴት በጥሩ ዕድሜ ላይ ትምህርቷን የጨረሰች በኢትዮጵያ ፖለቲካ ታሪክ ላይ፣ በኢትዮጵያ ተማሪዎች እንቅስቃሴ ላይ፣ በኢትዮጵያ የትጥቅ ትግል ታሪኮች ላይ ብዙ ነገር ሊሰራ ሲገባው እስካሁን ድረስ አልተሰራም። ለምን ይመስልሻል? እንግዲህ እኔ በበኩሌ ያው ሂደቱን ፈራው ነበረ። ምክንያቱም እዛ ፖሊስ ጣቢያ ሄዶ ምን ግንኙነት አለ የሚለውን ምናምን መልስ አልወድም። እንደዚ አይነት ጥያቄ ፈሪ ነበርኩ። ፈሪ ደግሞ የእናቱ ልጅ ነው ታባ አይደል? ፈሪ ደግሞ የእናቴ ልጅ ነኝ። አዎ እንደዛ ነው እንጂ እዛ ላይ እኔ አልተሳተፍኩም፣ አላውቅም። እስቲ እንግዲህ ደጃቹቤ ሰፈር ከ3ኛ ፖሊስ ጣቢያ መውረጃ ዋጋ ሆነች የታሪክ ሰፈር ነው። እሱም ራሱ ሶሲዮሎጂካል ማፑን ማየት ይቻላል። የኢትዮጵያ የመጀመሪያ በቀዳማዊ ኃይለሥላሴ ፀሐዩ ንጉሥን ለመነቀነቅ የተነሱት ሁለት ወንድማማቾች በተለምዶ የንዋይ ልጆች የሚባሉት የአለቃ ንዋይ ልጆች ብርጋዴር መንግስቱ ነዋይና ግርማሜ ነዋይ አሉ። በሌላ በኩል ውቤ በረሃዋልና ፓትሪስ ሉሙምባን ነው ወይዘሮ አሰገደች አላምረው። ይሄ እንግዲህ አዲስ አበባ እያሰረች ምቹ ከተማ ምዛው ነው። እሳቸውም እኛ ቤት አጠገብ ነበሩ፣ አስታፍሳቸዋለሁ። እና እንግዲህ እስኪ አንድ ጊዜ ግርማሜ ነዋይ ከአንቺ ቤተሰቦች አያትሽ ጋር ይቀራረብ ነበር። ምን እንደተጫወተ ታስታውሻለሽ? እባክሽ ታባስ። እምሬ ነዋይ ነበሩ ከአያቴ ጋር የሚቀራረቡት እና እነሱ አንድ ቀን ሊጠይቁ መጡ። ግርማሜና መንግስቱ ነዋይ ሆስፒታል ተኝተው ነበር። አባቴና አያቴ ሆስፒታል ተኝተው ነበር እና ሊጠይቁ መጡ እና አስታውሰዋለሁ። እኛም እዛ ጋር ቁጭ ብለናል። ትንንሾች ልጆች ነን። አጠገባቸው አባባ ግርማሜ ነዋይ ያንን የአቃቂውን መሬት አይመልሱልኝም። ወስደውበት ነው። ገዝቼው እኮ ነው፣ ከአለቃ ነዋይ ገዝቼ እኮ ነው። ምን አሉ እሳቸው ሸጨዋለሁ ብለዋል፣ ግን አይመልሱልኝም። ለኔ ገንዘቡን ሰጥቼ ይመለስልኝ ነው ወይንስ ይመልሱልኝ ነው ጥያቄ?
ትች ስል ብቻ ነው የሰማሁት። እኔ ሌላ ኔጎሽሽን አልሰማሁም፣ ግን እንደገረመኝ ያለውኝ በህይወቴ ሙሉ ግርማሜ ነው አይመጥቶ እንደዛ አላቸው አባባን እዛ ጋ ሆስፒታል ውስጥ ተኝተው አያቴን ነው ያኔ ደግሞ እሱ እንግዲህ በቀይ ከረባት በካኪ ሱሪ ፒያሳ ላይ የሚንጎራደድ እና በጣም አብዮተኛ ይደረግ የነበረ ያው የነበረ ሰው ነው። ትምህርት ቤት እያለን ነው እኛ እንግዲህ 10ኛ ክፍል ነበር። እሱና ወንድምየው ተነሳስተው ቤተመንግስት ውስጥ ትልቅልቁን ሲያወጡ እቴጌ መነንና ቤተመንግስቱ ደግሞ ያው ጎረቤት ናቸው። ጎረቤት ናቸው እና ተኩሱ ሁሉ ምን ሁሉ እየተሰማን ነው ከዛ ወተን ሄድ። እስቲ እንግዲህ ደጃችሁ ቤት ሰፈር 3ኛ ፖሊስ ጣቢያ ጀርባ ወይዘሮ አሰገደች አላምረው ናይት ክለብ ጎን እና ያኔ ከተማ በሙሉ ናይት ክለብ ነው እና እንደው ታባ ያኔ ትጨፍሪ ነበር? ሙዚቃ ዳውንታውን መውረድ ፒያሳ ምናምን ጭፈራ የለም ፓርቲ? እንዴ 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 እንዴ! ይሄ ለጨዋ ልጅ የማይገባ ጥያቄ ነው። ተቀጥጬ ያደግኩ ጭምት እንዴት ያለ ነገር መጣብኝ ደግሞ! የምን ጭፈራ ነው ደግሞ? የምን ጭፈራ መጣብኝ? በይኝ ደግሞ ጭፈራ ጭፈራ መጣ። ትምህርት ቤት ውስጥ እንኳን ልጆች ሬኮርድ ፕሌየር እየያዙ እየመጡ አንድ ጊዜ ግን ሬኮርድ ፕሌየር ይዘው መጥተው ሸክላ እያጫወቱ በሩን ቁልፍ አድርገው ክላስሩሙን በምን እንደቆለፉት ነው ዴስክ ነው አስጠግተው በዴስክ አስጠግተው እንትን ሲሉ ይጨፍራሉ ይጨፍራሉ ይጨፍራሉ። ሜቴ ምንድን ነው ያደረጉት? ጥግ እዛ ጋ ሄጄ ዝም ብዬ ነበር ማያቸው። እንደው በቃ በጣም ቁጥብ ነበርሽ ማለት ነው። የጨዋ ልጅነትሽ በስቷል ትንሽ። ጭምት ነበርኩኝ። ሻይ ነበር። ሻይ የሚሉት አማርኛ ያላቸው ፈረንጆች እናቴ። ሀፍረት አይናፋር ነበር። አይናፋር ፈሪ ቢጤ ወደዛ ከሁሉም ያው ልጆቹ ትልልቆቹ አስጠኑን ይሉ አልነበረም። እኛ ተሎ ብለን አጥንተን ለመገኘት ነበር እኛ ፍላጎታችን እንጂ ሙዚቃ መደነስ ይሄ ያኔ በአጭር ቀሚስ ምናምን በዩኒፎርም ነበር። ጓደኞቼ ሁሉ ይደንሱ ነበር። የመደነሱና የመጨፈሩ ጉዳይ ግን እንደው ተጠግቶኝም አላውቅም እንጂ አልሆነልኝም ነበር። እንግዲህ እስከ 1971 ድረስ አዲስ አበባ ቆይተሻል። ኢትዮጵያ ከ1971 እንግዲህ ከሁለቱን ዓመት ከ69 ጨርሴ 70 እና 71ን ደሞዝ እየበላሽ ያኔ እንግዲህ ለሴት ትልቅ ደሞዝ ነው በዩኒቨርሲቲ ተቀጥሮ መስራት። እንዴት ነበር ያ ህይወት? እንዴ በደንበኛ ሰራተኛ ናት። ተመቸኝ እኮ የተቀጠርኩት ደግሞ ኢትዮጵያ ጥናትና ምርምር ኢንስቲትዩት ውስጥ ሪሰርቸር ተብዬ ነው የተመቸኝ። ያኔ የስራ መደቡ የሪሰርቸር መነሻ ደሞዙ ስንት ነበር? እንደው 500። በስመ አብ! እንደ ብዙ ነገር ነበር። እንደኛም ትልቅ ነገር ትልቅ ደሞዝ ነው። ትልቅ ደሞዝ ነበር። 500 ብር ተቀጠርን። ለእኔ በጣም የተመቸ ቦታ ነበር። ምክንያቱም ያን ሁሉ መጽሐፍ ቁጭ ብዬ ለልቤ ሳነብ ነበር ሙሉ መጽሐፍ። ያ ነው የኔ ኢንትረስት የነበረው። በኢትዮጵያን ስተዲስ ስትሰሪ ኢትዮጵያን ሄራልድ ላይ፣ አዲስ ሪፖርተር ላይ፣ መነን ላይ፣ ኦብዘርቨር ላይ ጽሁፍ ትጽፊ ነበር? እጽፍ ነበር። ጋዜጠኞችም እየመጡ ኢንተርቪው ያደረጉኝ ነበር። የምታስታውሻቸው ጋዜጠኞች ማን አሉ? ያኔ መጥተው ኢንተርቪው ካደረጉሽ? ለምሳሌ አሳምነው ገብረወልድ የሚባል ሰው ነበር። አሳምነው ገብረወልድ የሚባል በኢትዮጵያ ጋዜጠኝነት ታሪክ ውስጥ ስሙ ሙሉጌታ ሉሌ የሚባል ሙሉጌታ ሉሌ፣ የመነን መጽሔት አዘጋጅ፣ በኋላም የፕሬስ መምሪያ ኃላፊ ነበር። እንጃ እነዚህን ነው የማስታውሰው። አቶ ያዕቆብ ወልደማርያምን ታስታውሻቸዋለሽ? የሄራልድ ኤዲተር ኢንቺፍ በኋላ ሳይሆን አይቀርም እሳቸው የመጡት። እነ በዓሉ ግርማ፣ ስብሐት ገብረ እግዚአብሔር አስታውሳለሁ። በዓሉ ግርማን አስታውሳቸዋለሁ። ደግሞ እነሱን አላገራቸው አላውቅም። አዎ ግን አስታውሳቸዋለሁ። እነሱ አናግረውኝ አያውቁም። ኦኬ። ጽሁፍ ኮንትሪቢዩት ታደረጊ ነበር? አርቲክልስ? አዎ መነን መጽሔት ላይ አንዳንድ ጊዜ ሄራልድ ላይ፣ ጀርናል ኦፍ ኢትዮጵያን ስታዲስ ያው የራሳችን ኢንሃውስ ፐብሊኬሽን ነበር ዩኒቨርሲቲው፣ እዛ ላይ መጽፍ ነበር። ስለዚህ አበባ እንግዲህ ጽሁፍ የጀመረችው ገና ፍሬሽ ግራጁዌት ሆና ሪሰርቸር ሆና ጀምራ ነው እና በጣም ትልቅ ነገር ነው። እንግዲህ ይሄን ሁሉ ባክግራውንድ ካነሳን ላይቀር ኢትዮጵያን ዋሪየርሁድ ዲፌንስ ላንድ ኤንድ ሶሳይቲ 1800 እስከ 1941 የሚል መጽሐፍ ጽንሰቱ ውልደቱና እድገቱ እስኪ እንዴት እንደሆነ አጫውችን አበባ።
ከልጅነት ጀምሮ የምሰማው ወሬ ነው እኮ ይሄ ውስጥ የተጻፈው ቤት ውስጥ የሚወራው ወሬ ነው። እንዲህ ነበር ገሌ እንዲህ ነበር ስነስርዓቱ እንዲህ ነበር። ያ መቼም ቢሮ የማይሄድ ሰው ምን ያደርጋል? ይመጣሉ ጓደኞች፣ ወዳጆች ብዙዎች አሉ። ከነሱ ጋር ዞር በሉ ከዚህ ብንባልም እኛ እዚች ጋር ዞር ብለን ሌላው ክፍል ቁጭ ብለን እንሰማቸዋለን። ምክንያቱም ታሪክ ነበር የሚያወሩት፣ ብዙ ታሪክ ያወሩ ነበር። ከዛ ጋር የተያያዘ ኢንትረስት ነው እና ባህሉ። መቼ ጀመርሽው መጽሐፍ? ይሄንን መጽሐፍ የታተመው በ2022 ነው። የፔፐር ባኩ መቼ ጀመርሽው? በዩኒቨርሲቲ አዲስ ኦክስፎርድ ዩኒቨርሲቲ ከገባው በኋላ ነው መጽሐፍ የጀመርኩት። ኦክስፎርድ ዩኒቨርሲቲ እንደውም ሲሲሴ ከዛ ጋር በጣም የተያያዘ ነው። የካልቸራል አንትሮፖሎጂ ስታጠኝ ሶሻል አንትሮፖሎጂ ሳጠና ለምንድን ነው አትራክት ያደረገኝ? የገሌ ንጉስ በዚህ ወጥቶ ደጃዝማች እንትና በዚህ ወርዶ የሚለውም ነገር ብቻ ሳይሆን ሶሳይቲ ውስጥ ሂስትሪ መኖሩን የሶሻል ሂስትሪውን እንዴት ማቀነባበር እንደሚቻል ነው ሶሻል አንትሮፖሎጂ የሚያስተምረው። እሱን ካየሁ በኋላ ይሄም አለለካ በዛ የተነሳ ኤክስፓንድ አድርጌ የሆነ በዛ ላይ መጣው። ምክንያቱም እየተዘዋወርኩኝ ብዙ ክፍሎች አነጋግር ነበር። ሰዎች፣ ተራ ሰዎች፣ ባላባቶች፣ ራስ ደጃዝማቾች ወይም ቀኛዝማቾች ብዙ አነጋግር ነበር። ብዙ ኦራል ሂስትሪ ሰበስብ ነበር በጣም እና እሱን አንድ ቦታ መዋል አለብኝ። ለምን ታሪክ መሆን አይችልም? ያንን ለምን ታሪክ አይሆንም? ሶሲዮሎጂ እንዴት አድርጎ ታሪክ ይሆናል የሚለውን ኦክስፎርድ ዩኒቨርሲቲ አስተማሪ ከዛ ጋር ቀጠል። ስለዚህ እንግዲህ በኢትዮጵያ ታሪክ አረዳድ ላይ በኢትዮጵያ ታሪክ አጻጻፍ ላይ በተለይም ይሄ መልታይ ዲሲፕሊነሪ ከሆነ አኳያ ታሪክ መታየት አለበት በሚል ጥሩ ሆኖ የቀረበ ነው። ትረካ ትችያለሽ። ዩ አር ቬሪ ጉድ ስቶሪ ቴለር። ኦፍ ኮርስ ስቶሪ ቴሊንግ ኢዝ አን አርት። እነዚህ ነገሮች እንግዲህ በስፋት በክፍል 2 ላይ ይሄንን ባክግራውንድ ኢንፎርሜሽን በዚህ ከተወያየን በኋላ በክፍል 2 እና 3 ላይ ራሱን ችሎ ልንወያያቸው የምንችላቸው ጥሩ ሴክሽኖች አሉት። በዛ ላይ እንግዲህ እንደ ፒፕልስ ሂስትሪ ሊወሰድ የሚችል ነገር በጣም ብዙ ኢትዮጵያ ነው። በተለይ ስለ የጨዋን ኦሪጂን፣ ሽፍታ፣ ፋኖን፣ አርበኝነትን ጠቅላላ በሚመለከት ነው። ሌላ በጣም አንድ ያስገረመኝ አንቺም ማነሳሽልኝ ኢንፎርማሊ ስናወራ ከ1800 እና 1941 ላይ ለምንድን ነው ሴግመንት የተደረገው? ከዛ በፊት ያለ ታሪክ እየተነሳ ነገሩ አክቹዋሊ ከመጀመሪያው ስታነባው ከጥንት ጀምሮ ስበው ነው የሚያመጣው። ከጥንት ስበው ያመጣዋል። ዝም ብዬ ግን አረስቱም ስሰጠው ለሰው ሰርች ሊሆን ይችላል። ኤንሽንት ሞደርን ሂስትሪ ለማለት ግን 1941 ላይ ደግሞ ነው የሚያቆመው። 1800 እንደ ራንደም ነው የመረጥኩት። እሺ እንግዲህ እታ አበባ እንደ ጨዋ ልጅ ስጠራሽ፣ እንደ ጋዜጠኛ እንደ እንግዳ ስጠራ ዶክተር ፀሐይ ብርሃነ ስላሴ ውድ ጊዜሽን ሰውተሽ ይህንን ፕሮግራም በጣም በነፃነት እንድንወያይ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ዝቅ ብዬ ከአንገቴ ትከሻዬን በጨዋ ደንብ ሰበር አድርጌ ምስጋናና አክብሮቴን መግለጽ እፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።